እኔ አብርሽ እየደረገጥኩ ነው አባት እንደዚህ ነው የሚያምርባችሁ ሩታ አብርሽ ይቅርታ ጠየቀች እኔ እኮ አዴ ባለ አዴ አልፈልግም እንዲህ ነገር ሩታዬ ግን እኔ ቆንጆ ይወድባል ያንቺ ባል እንደው ሻንጉሊት ሆነ እኮ ጌታ ካልን ጠይቀህ እንደሆነና እሺ ቡቺ በፈለክበት ታይም ተማይት እንደምትችል ነግረክ ወደሽ እንደዚህ ነው የሚሻለሽ በጣም እንዳስቀየምና አንተንም ተመልካቾችንም ሄርሚላንም በጣም አስቀይመናቸዋልና ይሄ ግን አላማረኝም የእነዚህ ልጆች ወንድሞቼ ምናምን ሳላቅ አስቀይሜያቸዋለሁ እኔ በጣምና ይሄ ነገር ይበቃል ከዚህ በኋላ ማንንም ማስቀየም የለብንም እስካሁን ለተፈጠሩት ነገሮች ተመልካቾቻችንንም ይቅርታ አንተም ወንድም በጣም ድጋሚ እንደዚህ ነገሮች አይፈጠሩም አንበሳ ይላል አንበሳ ኤማንደበቃ ባላሳልፍ ሁሉን ባልችልበት እዚህ ነው የሚያምርባችሁ ልጃችሁ ለማሳደግ ተስፋ ቆሜ ባልሄድኩኔ ትጂ ሰው አልሆንም ነበር ላስረዳኔ ሩታ አብርሽን ይቅርታ ጠይቃለች። እውነት ለመናገር ሰላም በመፍጠራችሁ በጣም ደስ ብሎኛል። እውነት ለመናገር ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። የዚህ ልጆች ግን ምንም አላማረኝም፣ ምንም ነገር። በነገራችን ላይ ወዶች ተመልካች እኮ አሁንም ሁኔታውን እኮ ሊያሰቡ ይመስለኛል። ለማንኛውም በዚህ ሰላም ፈጥራችሁ ልጃችሁን በሰላም ካሳደጋችሁ እኔ በበኩሌ ደስ ይለኛል። እውነት ለመናገር ዛሬ ሩታ ደግሞ እኔ እኮ ሩታዬ ነገር እኮ ግራ ያጋባናል። ከዚህ በኋላ ወደ እኔ ህይወት እንዳትመጣ ትላለሽ። ከዛ ትጠሪና ደግሞ ውድ ባሌ መጣ ብለሽ ያዙ ሊቀቁ እናንተ ዘለለች እኮ ጋይስ ዘለለች እኮ። ለማንኛውም ደስ ብሎኛል። ይሁን ሰላም መፍጠራቸው እኔ በበኩሌ በጣም ነው ደስ የሚለኝ። እግዚአብሔር ምስክሬን እኔ የማንም ጥላቻ የለብኝም። ሩታ ከምታደርገው አንጻር ነው አለ ስድብ አስተያየት ሰጠ ነበረ። ከዛ ውጭ ግን እኔ ማንም ጥላቻ የለብኝም። ለማንኛውም ይቅርታ ጠይቃለች። ደስ ይላል። ሰላም ፍጠሩ።